ናሽናል ኢንተረስት ላይ ኢንፑትህ ምን ይመስላል የሚለውን እዛ ላይ ብታነሳ ይሄንን ማነሳበት ችግር ኦላ ይሁን ቲፒኤልኤፍ ይሁን ፋኖ ይሁን የሰላማዊ ትግል የሚያደርገው ካፋው ይሁን ኦነግ ይሁን ያፓ ማንም ይሁን ሄዶ ግብጽ ደጅ እኮ የሚጠናበት ምንም ምክንያት የለውም። የውስጥ ችግራችን ቁጭ ብለን እንፈታ ማንም ጋር ሄዶ ለማኛ አይሆንም ነበር። የውስጥ ችግራችን መፍታት ደግሞ አንዱ ማሸማቀቂያ እናንተ ተቃዋሚዎች ናሽናል ኢንተረስት ላይ የኢትዮጵያን ጥቅም አሳልፋችሁ ትሰጣላችሁ ነው። በእኔ እይታ የኢትዮጵያን ጥቅም አሳልፎ እየሰጠ ያለው 130 ሚሊዮን ህዝብ የሚመራ መንግስት ለ30 ሚሊዮን ተላላኪ ሆኖ ፕሮክሲ ዋር እያደረገ ያለ ነው። እኛንን እንዳውም ኢትዮጵያ መቀጠል አለባት እያነሳን ያለ ነው። ዛን ላይ በደንብ ረግጣችሁ ለናሽናል ኢንተረስቱ ላይ ብታነሱት ጥሩ ነው። ዛሬም ታክቲካል አላያንሶች ሊፈጠሩ ይችላሉ፣ ግን የጋራ አጀንዳ ላይ ቢሰራ ጥሩ ነው። ሌላም ጀዋር እንዳነሳው የኦሮሞ ትግል እኔ አስምሬ የምናገረው ለማንም ስጋት አይደለም። ችግራችን ጀዋር ቅድም ክሪቲሳይዝ እንዳደረገው የኦሮሞን ትግል ቁጭ ብለን ከሌሎች ማህበረሰቦች ጋር ትግላችንን ባለማውራታችን ባለመነጋገራችን ስጋት ሆኖ ታይቶ ጠላት ለጠላት ቁጭ ብሎ ቢያወራ ፖለቲካውን የሚመራው ልዩነታችን የአይናችን ብሌን የምታከል ልዩነት ነው ያለ ነው። ግን እንደ ስጋት ታይቶ ነው የሚታየው። የኦሮሞ ህዝብ የኦሮሞ ትግል ለማንም ስጋት አይደለም፣ ለማንኛውም ዜጋ። እንደውም የኢትዮጵያ ተምሳሌት ኦሮሚያ ናት። ኦሮሚያ ውስጥ የማይኖር ማንም ብሔር የለም። የኦሮሞ ህዝብ ሰላም ካገኘ የኢትዮጵያ ህዝብ ሰላም አገኘ ማለት ነው። ያንን አውድ ብትከተሉና በተለይ ደግሞ ጀዋር እንዳስቀመጠው ኮንሰርቫቲቭ የሆነ ሌፍት ራይት ኃይል ያለ አለ የመሀል አርበኛ የሆኑ ሰው ኃይሎች ስላሉ እንደ ኦሮሞ ብሔርተኛ የመሀል አርበኛ ሆነን ጫፍ ላይ ዋልታ ጠቀስ የሆኑ ሂደቶችን ወደ አንድ አምጥተን ይሄ ህዝብ ችግሩ እንዲፈታ ማድረግ መቻል አለብን። የምታለቅስ እናት የትግራይ እናትም የአማራ እናትም የኦሮሞ እናትም አንድ ናት። ስለዚህ የጦር አውድማዎች መወገድ መቻል አለባቸው። ምክክር ኮሚሽኖችም እኔ አይዶን ነው ምክክር ኮሚሽን ኢንተርናሽናል ብሮድ የሆነ ነው። ሩዋንዳዎች ፈተውታል። የአፓርታይድን ሳውዝ አፍሪካዎች ፈተውታል። ሴራሊዮን ውስጥ ተደርጓል። እኔ የምኖርበት ካናዳ ኢንዲጂነስ እና የነጮች ተፈቷል። ምክክር ኮሚሽን የሚገባው መጀመሪያ ሰላም ወርዶ ጀስቲስ ሪኮግናይዝ ተደርጎ ነው። ስለዚህ እሱንም ማግለል ጥሩ አይመስለኝም። በሱ ላይ በደንብ ቦይኮት ማድረግ አለብን። ዝም ያልን ይመስለኛል። አንዴ ህግ ከሆነ በኋላ ችግር ውስጥ ስለምንገባ አሁኑኑ በደንብ መሰራት አለበት የሚል ሀሳብ ነው ያለኝ። ቴንኪዩ ቴዲ። ቴንኪዩ። ወራቶች የሚወስዱ ነገሮች ስለሆኑ ተደጋግመን ስለምንገናኝ እናነሳበታለን። መሀመድ ወደ አንተ ልምጣ። የምክክር ኮሚሽኑ ጉዳይ አጀንዳዎችን አልረሳውም ለማለት ያለው። ኦኬ፣ እንግዲህ በዋናነት ከጽምዶ ጋር ተያይዞ ያለውን ጉዳይ ነው። እኔ ጽምዶ የሚባለው ጉዳይ የፌዴራል መንግስቱን ላይክ ኤግዚስት እንዲያደርግ የሚያደርግ ሂደት ነው ብዬ ነው የማስበው። ምክንያቱም በዋናነት ጽምዶን አምፕሊፋይ የሚያደርገው የፌዴራል መንግስት ደጋፊዎች የሆኑ ወይም ደግሞ ብልጽግና ደጋፊዎች ናቸው። ከመጀመሪያውም ካያቸው ለምሳሌ ሱዳን ላይ የጽምዶ ጋር ተያይዞ ወይም በነገራችን ላይ ከቋንቋ ጀምሮ ችግር የነበረበት አሊያንስ ነው። ጽምዶ ይሁን ጥምዶ ይሁን የሚል ፋክሽን ተፈጥሮ ራሱ ቲክቶክ ላይ በጣም እንትን ሲሉበት የነበረ ነው። ትግርኛ፣ አማርኛ፣ ኦሮምኛ የሚሰሙ ሰዎች ብዙን ጊዜ ለዚህ ችግር የለባቸውም። ቀደም ተንክርቶ አሁን የቋንቋ ጉዳይ የትግል እንትን ምንድን ነው ከትግል ዲተር የሚያደርግ ጉዳይ አይደለም ብሎ ሲናገር የገባኝ ነገር አለ። ግን ብዙ ሰዎች አሉ ለምሳሌ ጥምዶና ጽምዶን በሊንጉስቲክ ደረጃ ራሱ ለአጀንዳ አቅርበውት ሲፋጩበት ነበር። ኦቨርኦል ግን እየጠቀም ያለው ማን ነው ብለህ ካልክ በአሁን ላይ የፌዴራል ገቨርንመንቱ ሌጂቲሜት እንዲሆን አድርጓል ብዬ ነው የማስበው። አሁን ላይ ብዙ ሰዎች ነው ኢንፎርማል አሰስመንት የምትሰራው ማለት ነው። ጽምዶን ትደግፋለህ ብትል አሉላን ለምሳሌ አሉላን ታውቀዋለህ። አሉላ ማለት ዳይ ሃርድ ፎር ትግሬ አንሳራል ለህዝቡ የሚሞት ሰው ነው። ነገር ግን ከጽምዶ ጥቅም አገኛለሁ ብሎ ቢያስብ አሉላ ያልደገፈውን ጽምዶ መሀል ሀገር ላይ ወይም ደግሞ ከሳውዘር ኔሽን ናሽናሊስት ወይም ደግሞ ደቡብ ውስጥ ተወልዶ ያደገ ሰው ጽምዶ ያዋጣኛል ብሎ አምፕሊፋይ ቢያደርግ እኔ አሉላ የሚቀርበኝ ለእኔ ነው። ምክንያቱም ዊ አር ፕሮክሲሜት አይደለም ትግራይ ማለት በአንድ የታሪክ አጋጣሚ አንድ ግዛት የነበረበት ታይም ስለነበረ ማለት ነው። ስለዚህ ጽምዶ የሚባለው የላንቲካ ፖለቲካ ነው። ለተዋናዮቹ ላንቲካ ነው። ይህ ዝም ብሎ ረብ የለሽ ማለት
ታክቲክ ቴዎራሪ ነው። እዛ ታክቲካል አሊያንስ የፈጠሩ ሰዎችን ከያቸው ደግሞ ረዥም ጊዜ ቆየ። ከፊሎች የ150 ዓመት፣ ከፊሎች የ3000 ዓመት፣ ከፊሎች ደግሞ ያለፉት 60 ዓመታት ችግሮችን ወልዶብናል ብሎ የሚያስቡ ሰዎች ናቸው። እዛ ጋር በዋናነት ደግሞ ኢቭን ጽምዶ ላይ ተዋናይ ሆኖ የቀረቡት ሰዎች የሆነ ታይም ላይ እኛ ገና ድክ በምንልበት ሰዓት ተጣማጅ አድርገው ያቀረቧቸው ሰዎች አልነበሩም፣ ኤግዚስት ያደርጉም ብለው ዲፋይን ያደረጉ ሰዎች፣ መጽሐፍ የጻፉ ሰዎች ናቸው። ስለዚህ ያ ነገር እየጠቀመ ያለው ፌዴራል ገቨርንመንቱ ፓወር ኮንሶሊዴት እንዲያደርግ ሞኖፖሊ ኦፍ ቫዮለንስን እንትን ኮንትሮል ማድረግ የሚችልበትን መደላድን የፈጠረው ዊች ኢዝ አሁን የናሽናል ዲያሎግ የሚባለው ማለት በነገራችን ናሽናል ዲያሎግን እኔ የምረዳው ፌዴራል ገቨርንመንቱ ሌጂቲሜሲውን ሊያረጋግጥበት እየሄደበት ያለ ጉዳይ ነው ብዬ ነው የማስበው። ለዛ ሁሉ ግን ክፍተቱን ወይ መደላድሉን የፈጠረው የትግራይ ኃይሎች ኢማጂን አሁን ከሱዳን አልፋሽጋ የመሬት አብይ የሚከሰስበት ማለት ነው። ጠቅላይ ሚኒስትር አብይ አህመድ የሚከሰስበት ነው ፍሮም ዘ ቬሪ ቢግኒንግ ማለት ነው። አልፋሽጋን ማስጠበቅ ሲገባው ትግራይ ላይ ጦርነት ከፈተ ተብሎ ሲዘመትበት ነበር። አሁን አልፋሽጋን ተቋጥሮ ካለ ፋክሽን ጋር ወይም ደግሞ በዛ ያንን ከተቋጠረው ኃይል ጋር ጦርነት ውስጥ የገባ ፋክሽን ውስጥ ገብተህ አንተ የምትፈጥረው ጽምዶ ምንም አይጠቅምም ለተጻማጁ ማለት ነው። የሚጠቅመው ለፌዴራል ገቨርንመንት ነው። ፌዴራል ገቨርንመንቱ ደግሞ ወደድንም ጠላንም ማለት ነው በዓለም አቀፍ ደረጃ ሊስሜሽ አለው። ወይዘሮ ምርጫው ትክክል አይደለም ብለን ልንከራከር እንችላለን። የኢንክሉሲቭነስ ወይም ደግሞ የምርጫ ፕሮቶኮል ተያይዞ ያሉ ችግሮች ልናወራ እንችላለን። ውስጥ ያለውን ሰላም ባለማስጠበቁ ብለን ልናወራ እንችላለን። ኦቨርኦል ግን እዚህ ጋር ካለነው ሰዎች የምርጫውን ጉዳይ ተነስቶ ሌጂቲሜሲ ጉዳይ ቢነሳ ፌዴራል ገቨርንመንቱ ያሉ ሰዎች ናቸው እንትን የሚኖራቸው ይሄ ዌይት የሚኖራቸው ማለት ነው። ለእነሱ እያመቻቸን ያለው ሁኔታ እንዳለን የሚታየኝ መነሻውም ዛሬም አይደለም ሲጀምር ጽምዶ ለሚባለው ተርም አዲሶች አይደለንም። የሀገራችን ቪሸስ ሰርክል በጽምዶ እየተጀመረ ሳይፈታ እየቀረ እየተንጓለለ የመጣ ችግር ነው ብዬ ነው የማምነው። ቀዳማዊ ኃይለ ሥላሴን ለመጣል ውስጥ ያሉ የአራተኛ ክፍለ ጦር መኮንኖች ምናምን የአማራውም የምንም ሴንቲመንት ያላቸው ተሳመዱና ንጉሱን ጣሉ። ከዛ ደግሞ ደርግ መጥቶ የተወሰነ ጊዜ እንደቆየ አይ ይሄ ሰውማ እንደዚህ ነው ብሎ ከአማራውም ከኦሮሞውም ከትግራዊም ጠምድና እሱን 17 ዓመት አፈርድቤ እርስ በርስ ተባልተን ወደቀ። እሱ ከወደቀ በኋላ ቲፒኤልኤፍ መጣ። ኢህአዴግ የሚባል ተቋሞችን ይዞ መጣ። ህግደፍን በራሱ መንገድ ጥጋ ሲያዘ ነገራቸው። እነዚህ ነገሮች በሙሉ አካዳሚክ ጄኒውን የሆነ አካዳሚክ ዲስኮርስ ራሱ የሚያስፈልጋቸው ናቸው ብዬ ነው የማስበው። ጠቅላላ የችግሮቻችን መንስኤ የጽምዶ የሚባለው ሴንቲመንት፣ ጽምዶ የሚባለው አንዳንድ ጊዜ የፖለቲካል ኢንተርፕረነሮች መሳሪያ ሆኗል ብዬ ነው የማስበው። ህዝብን ያማከለ ነው። ለምሳሌ በቅርብ አይተሃል፣ ዛራ ሚዲያ ላይ ኢንጂነር ግርማ ቆሮሾው ማለት ነው የዘና ኦሮሞ ኤሊት ነው ወዴት ነው የምትመጡት ያለው። ይህንም ጥያቄ ነው። ለምሳሌ ከላይ በነ ደብረ ጽዮን የሚመራው ኃይል ደብረ ብርሃን ድረስ በመጣበት ሰዓት የፌዴራል ገቨርንመንቱ ሳይቀር የወሎን ማህበረሰብ ባንዳ ብሎ የሳደበበት ሁኔታ አስታውሳለሁ። በዛ መካከል ያለቀ ሌፍት ኤንድ ራይት ያለቀ ማህበረሰብ አውቃለሁ። ያለቀው ማለት ነው። እኔ ጽምዶ ተብሎ ሲመጣ ምንድን ነው የሚፈልጉት የሚል ጥያቄ አለኝ። አሁንም ድጋሚ የቀረነውን ሰዎች ሊጨፈጭፉ ነው ወይስ ምንድን ነው የሚያመጡት የሚል ጥያቄ ስላለኝ ቆሮ ኢንጂነር ግርማ ሲናገሩ አወዝ ላፊኝ ልክ የኮረኮሩኝ ያክል ነበር ስልክ የነበረው። ምክንያቱም ህዝብን ያማከለ አይደለም። አንዳንዶች የህዝብ ለህዝብ መጻመድ ነው ይላሉ። ኖ እኔ በትግራይ ህዝብና በአማራ ህዝብ መካከል ጸብ አለ ብዬ አላምንም። በኦሮሞ ህዝብ እንደ ህዝብ ማለት ነው፣ በአማራ ህዝብ በትግራይ ህዝብ ይሄ ምንድን ነው ሶሻል ፋብሪኩን አደጋ ላይ የሚጥል ቁርሾ አለ ብዬ አላምንም። እስ ፖለቲካል ነው ችግራችን፣ ኮንስቲቱሽን ነው ችግራችን። እነዛን ችግሮች ደግሞ ጀኒውን የሆነ ዲስኮርስ ያስፈልገናል። 2018 ላይ የመጣውን አማራጭ ተጠቅመን እኔ አምናለሁ። ለምሳሌ ጆሃር ብዙ ጊዜ አሁን ጆሃርን ባካፕ የምናደርግ ሰዎችም ብዙ ታውቃለህ የሚባሉ ነገሮች እኔ ፊሎሶፊ ነው የሚመችን ወዘሪው ብሊቨርነት ማለት ነው። የሚያነሳቸው ነገሮች የኔ እድሜ የማውቃቸውን ነገሮች ነው። እኔ አውዝ 41 አሁን የምንከራከርባቸው ችግሮች በሙሉ ባለፉት 30 ዓመት ውስጥ በትምህርት ቤት በስራ ሁኔታ መከራ ስንበላባቸው የነበሩ ናቸው። የትግራይ ህዝብ እንደ ህዝብ ራሱ የገባበትን መከራ እኔ ትግራይን ባላውቀው ኖሮ የምታገኝ ቦታ ሁልጊዜ አንተ ቤት እገባለሁ። ቴዲ ብዙም ጊዜ ፓርሻል ነው የምሆነው። ህዝብ ላይ ተኮር ነገር መናገር አልፈልግም። አንዳንድ
የዴፊኒሽን የተርሚኖሎጂ ችግሮች ሲመጡ ነው ሂስቶሪካሊ ራሴን ይነካኛል ብዬ ስለማሰብ የምከራከረው በተለይ ከአማራ ብሔረተኝነት ጋር ተያይዞ። ምክንያቱም በተደጋጋሚ ነገር ያለው የአማራ ብሔረተኝነት ራሱ ትልቁ ችግሩ በር የሌለው መዝጊያ የሌለው በር ሆኗል። ማንም ቋንቋውን የተናገረ ሰው እንደፈለገ አናሊሲስ የሚሰጥበት መሬት ላይ ግን ገበሬውን እኔ ገበሬ ልጅ ነኝ። ባለፉት 8 ዓመት መሬቶቻችን ጾም አድረዋል። ጾም በማደራቸው ምክንያት ገበሬው ምን ሆኗል? ለማኝ ሆኗል። ለማኝ እንዲሆን ያደረገው የፌዴራል መንግስቱ ነው ብቻ ብሎ የሚያምን የአማራ ፖለቲካን አናላይዝ የሚያደርግ ሰው ከመጣ ውሸት አምነህ ነው የምለው። ስለዚህ ጽምዶ ራሱ ያንን ሊፈታ የሚችል አይደለም። ሰሞኑን ታንክስ ፎር ዲስ ኤአይ ቴክኖሎጂ የሪያሊዝምን ፖለቲካውን በምስል እያመጡ ራሱ የሚያሳዩ ነገሮች ራሱ የጽምዶን ከጅምሩ መክሸፍ እሱን እንገባለን የሚሉ ሰዎች በዋናነት ካያችሁ እንዲህ የሚፈልጉ ሰዎች እኔ መንግስት ይሙት እያልኩ አይደለም። ፐርሶኔት ሞተ ማለት ህዝብ ነው የሚሞተው። ሲቪል ዋር የሚያስፈልገው ሁሉን አቀፍ ኔትወርክ ያስፈልጋል። ይሄ አሁን ሁሉን አቀፍ አሁን እዚህ ስንነጋገር ሁላችንም አንድ ስለሆነ አይደለም። በታሪክ አጋጣሚ ቁጭ ብለን ያላወራን ሰዎች ዛሬ ተገናኝተናል፣ ግን አልተገጫጨንም። ስለዚህ ይህን መሰል ዲስኮርሶች መደረግ አለባቸው እንጂ መረሻው የማይታወቅ እንትን ውስጥ ገብተን የብስ ሰላማችንን የምናጣበት ችግር መፈጠር የለበትም ብዬ አምናለሁ። እዛ ላይ ሞር ፎከስ እንዳደረግ ቴንኪዩ። አሸናፊ እንስማና ወደ ጥያቄና መልስ እንሄዳለን። ጆዋር ሰማራይዝ ከሰጠን በኋላ ወደ ጥያቄና መልስ እንሄዳለን። አሸናፊ በጣም አመሰግናለሁ ቴዲ። የተነሱት ነገሮች ላይ ጥቂት ነገሮችን ብናይ ጥሩ ነው ብዬ የማምንባቸውን ሀሳቦች አካፍላቸዋለሁ። ለምሳሌ ከጽምዶ አንጻር የተነሳው ሪያሊቲውን መሬት ላይ ያለውን ነገር በደንብ ብንገነዘብ ጥሩ ይመስለኛል። ለምሳሌ አንድ እየተሳደደ ያለ ከዚህ በፊት 360 ዲግሪ ተከቦ ጥቃት የደረሰበት አካል አሁን ያ እንዳይሆን ከሌሎች አካላት ጋር ለህልውናው በሚጠቅመው አግባብ ቢደራጅ እኔ ክፋት አለው ብዬ አላምንም። ምክንያቱም የቦሌ ኤርፖርት ደብረጽዮንም ያስተናግድ አይመስለኝም። ለምሳሌ ነዳጅ ተከልክሏል ከተባለ ነዳጅን በሌላ አማራጭ ለማግኘት ሉዓላዊ ከሆነ ሌላ መንግስት ጋር ጥሩ ግንኙነት መፍጠር እኔ ተገቢ ይመስለኛል። ሌሎችም ነገሮች አሉ አይደለም፣ ሎጂስቲክ አለ። አሁን የጦርነት ጉሰማ ብዙ ነገር አለ እና የህልውና ጉዳይ ነው ራሴን መከላከል አለብኝ ሲባል ዝም ብለን አንድን አካል ወይም ደግሞ እዛ ህወሓት ከዚህ በፊት ባስከተለው ጉዳት ምክንያት ወይም ፎር ኤኒ አዘር ሪዝን የትግራይን ህዝብ አጠቃላይ ሁኔታ ኮምፕሮማይዝ ማድረግ አለብን ብዬ አላምንም። ይሄ ነገር በጣም ከፍተኛ ጉዳት ስላለው ጽምዶን በዛም አንጻር በደንብ ብናይ ጥሩ ይመስለኛል። እንደ ብሔር ለምሳሌ አሉላም ስለ ትግራይ፣ ወንድሜ ትንግርቱም ስለ አማራ ያነሳቸው ነገሮች እውነት ነው። ሁሉም ህዝቦች ጋር ግን ያ ነገር እንዳለ ሪኮግናይዝ ማድረግ ጥሩ ነው። ሲምፓቲ ያስፈልጋል። ስለ አማራ ለማውራት አማራ መሆን የግድ መሆን የለበትም ብዬ ነው የማምነው። ስለ ትግራይም ለማውራት ስለ ትግራይም ህዝብ ጥቃት ድምፅ ለማሰማት ወይም የመሰለኝን ሀሳብ ለመስጠት አንዳንድ ጊዜ የዚህ ብሔር አካል ወይም አባል አይደለህምና ሀሳብ መስጠት አትችልም የሚባሉ አስተሳሰቦች ተገቢ አይደሉም፣ ትክክል አይደሉም ብዬ ነው የማምነው። አሁን አጠቃላይ የኢትዮጵያ ህዝብ ያለበት ሁኔታ ለሁላችንም ግልጽ ነው አይደለም? የተጎዳ ያኮረፈ በብዙ ነገር በግብርም በኑሮ ውድነትም በብዙ ነገር የተጎሳቆለ ህዝብ ነው ያለው። ነገር ግን ምንድን ነው ይሄንን ህዝብ አሁን ይሄ በጣም ትልቅ መድረክ ነው። በጣም ሰፊ ትልቅ ሀሳቦች በሁላችሁም ተነስቷል። በጣም ሪስፔክት በእውነት በዚህ መሀል ብዙ መማማር አለ ብዬ አምናለሁ። ደግሞ ጀኒውን ነው አሁን የተለያዩ ሀሳቦች ናቸው ያሉት። አንድ አይነት ሀሳብ ያለው አይደለም ፓናሊስቶቹ
which is good መነጋገር በዚህ መልኩ መቻል ለኛ በጣም ትልቅ አቺቭመንት ነው ብዬ ነው የምወስደው። በቀጣይነት ኮንቲኒቲው ካለው ግን ማህበረሰብን ሼፕ ከማድረግ አንፃር ትልቅ ሚና ይጫወታል ብዬ ነው የማምነው። ነገር ግን የተደራጀ 100 ሚሊዮን ህዝብ ማን ያልተደራጀ ያኮረፈ የተጎዳ የተቆጣ 100 ሚሊዮን ህዝብ ይልቅ የተደራጀ 10,000 አባል ያለው ኃይል በጣም ትልቅ ተጽዕኖ ማምጣት ይችላል። ስለዚህ ህዝቡን የማደራጀት የማንቃት ስራ በስፋት መሰራት አለበት። እኔ ይሄንን የምለው ብዙ ጊዜ ወደ አንድ አቅጣጫ ያዘነብላል የምሰጠው። ምክንያቱም አገሪቱ አደጋ ውስጥ ካለች ነገሮችን ፕራዮሪታይዝ ማድረግ መቻል ያስፈልጋል። አሁን ሌሎች ዲቴል ነገሮችም ወይም ታሪካዊ አመጣጣቸውን የሆነ ቁርቃሶን የ500 እየጠቀሱ ውይይት ማድረግ ይቻላል። ግን ሬሌቫንት ነው ወይ? ወቅታዊ ነው ወይ? ይጠቅመናል ወይ? አሁን ፕራዮሪቲያችን ምንድን ነው? ፕራዮሪታይዝ ማድረግ አለብን። ምንድን ነው የኛ ፕራዮሪቲ? ኢትዮጵያን ከአብይ አህመድ መታደግ ነው። ይሄን ብዙዎች ይስማማሉ ብዬ አስባለሁ። በጣም ብዙ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ህዝብ ስንል ብልጽግናም እዛ ውስጥ አለ፣ ብልጽግና የሚደግፉ አካላትም አሉ። ያ ማለት አጠቃላይ የህዝቡን ስሜት ነው እዚህ ጋር መግለጽ የምፈልገው። አጠቃላይ የኢትዮጵያ ህዝብ ስሜት አጠቃላይ በህዝቦች በአማራም፣ በኦሮሚያም፣ በትግራይም፣ በደቡብ መሳሪያ አላነሳም ማለት ከመንግስት ጋር ተስማምቶታል ማለት አይደለም። ሁኔታዎች አልተመቻቹለትም እንጂ የደቡብ ህዝብ በከፍተኛ ጉስቁልና ላይ ነው። ጦርነትን አማራ ክልል ውስጥ እንደሚካሄድ ነው ብዙ ሰው የሚያስበው። አንደኛ አማራ ክልል ሄዶ የሚሞተው ማን ነው? የወላይታ ልጅ እኮ ነው፣ የሲዳማ ልጅ፣ የኮንሶ ልጅ፣ የሀዲያ ልጅ እየወሰደ ይማገዳል። የሰው ነፍስ እንደ ቅጠል ነው እየረገፈ ያለው፣ ይገድላልም ይሞታልም። ስለዚህ አማራን ክልል ብቻ እየጎዳ አይደለም። አንደኛ ከሰብአዊ ጉዳት አንጻር ማለት ነው። ከኢኮኖሚያዊ ጉዳት አንጻር የኢኮኖሚ የሚያመነጫቸው ኤክስፖርቱ የሚያስገባቸው ዶላሮች በሙሉ የሚውሉት ለምንድን ነው? ለጦር መሳሪያ፣ ለተተኳሽ፣ ለድሮን መግዣ። ያ ሌላ ልማት ሀገሪቱ የተሻለ የስራ እድል የምትፈጥርበት የመሳሰሉ ነገሮችን ኦልሞስት ወደ ዜሮ ነው ያወረደው። ምንም ነገር የለም። ስለዚህ ኢኮኖሚ ቢያድግ እንኳን ዜጎች ተቋዳሽ አይሆኑም። ምክንያቱም ኢኮኖሚው ጦርነቱን ነው የሚመግበው። በአስገዳጅ ሁኔታ ይሄ መንግስት ተጽዕኖ ውስጥ ገብቶ ኢትዮጵያ መትረፍ ካለባት ሰፊ እንደዚህ አይነት ውይይት መድረኮች ያስፈልጋሉ። ይሄ ብቻ አይደለም፣ ሌሎችም አካላት በዚህ ፕላትፎርም የሚደረገው እንዳለ ሆኖ በየቦታው ነው መሆን ያለበት። መሪዎች በስፋት ናቸው መፈጠር ያለባቸው። መሪዎችን የመፍጠር መሪዎችን ያው አገዛዙ አመራሩ ምታው መንገው ይበተናል፣ ፖሊሲ ይከተላል። ይሄ በጣም ለብዙ ጊዜ ሲያካሂደው የነበረ ነገር ነው፣ ግልጽ ነው። ያ ደግሞ መሪ እንዳይኖር አድርጓል። ስለዚህ የሆነ ፌቨረብል የሆነ በጣም ምቹ ህዝቡ ሌጂቲሜት ያልሆነ መንግስት ባለበት ሁኔታ መሪዎች በስፋት በየቦታው ብናፈራ በጣም ኢትዮጵያን የመታደግ እድል ሰፊ ነው ለማለት እፈልጋለሁ። ስለዚህ የብሔራዊ ምክክር የተባለው ነገር ይሄንን እውነትን ነው የምለው ሁላችንም በግልጽ ማውገዝ መቻል ያስፈልጋል ብዬ ነው የማምነው። ወንድሜ መሐመድ ያነሳውን ሀሳብ አከብራለሁ። ነገር ግን እኔ ሪል የሆነ አሁን ይሄ ምንም አይነት የማስመሰልም እንትን የማድረግም ነገር የለም። በቃ በጣም ፌክ የሆነ ዋነኛ ስቴክሆልደሮች፣ ዋነኛ የፖለቲካ ኃይሎች ውጭ ሆኖ ስርዓቱ የራሱ ሰዎችን ብቻ ሰብስቦ በአብዛኛው እኮ የመንግስት ካድሬዎች ናቸው። በየወረዳው በየዞኑ ተሰብስቦ በኢትዮጵያ ዕጣ ፈንታ ላይ እንወስን እያሉ ያሉት። ስለዚህ ህገ መንግስት መቀየርም በህገ መንግስታዊ መንገድ ካልሆነ እንደማይቻል በደንብ አድቮኬት ማድረግ ያስፈልጋል። ሁለተኛ ነገር ደግሞ መንግስት ኢሌጂትሜት እንደሆነ ሰፋፊ ትልልቅ ሀገራዊ ውሳኔዎችን በኢትዮጵያ ህዝብ ዕጣ
ጣንታ ላይ በህገ መንግስት ላይ የመወሰን ያህል ተቀባይነት ያለው እንዳልሆነ ማሳየት ይጠቅማል ብዬ አስባለሁ። አመሰግናለሁ ቴዲ። ቴንኪው። ወደ ጀዋር መጣና አይ ቲንክ ፓናሊስቶቹ ጋር የመጨረሻችን ነው የሚሆነው። ወደ ጥያቄና መልስ ለጥያቄና መልስ አንድ 35 ደቂቃ ምድብና አንድ 3-4 ሩም ያስፈልጋል። ሰብሰብ አድርጋችሁ ጥያቄዎቻችሁን ተጠየቁና እንዳልኳችሁ ብዙ ሰው ነው የላካችሁት። ዛሬ ያልገባችሁ ነገ ትገባላችሁ። ይሄ የሚቀጥል ውይይት ነው። ሰላማዊ ውይይት ለዘላለም ይኑር። በሀገራችን ጉዳይ መፋጨት አለብን። በሰላማዊ መንገድ መከራከር፣ መወያየት አለብን። ያን ነው የምናደርገው። ሰው ጥያቄ ለመጠየቅ የምትፈልጉ ሰዎች ተዘጋጁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምታሰናዱት። ከመግባታችሁ በፊት ጽፋችሁ ጥያቄ ታቀርባላችሁ። በሰላም ትወርዳላችሁ። እያንዳንዳችሁ ስለማውቃችሁ ከነባህሪያቶቻችሁ አስገባችኋለሁ። አምሶይ ጨዋነት የሚጠቅመው ለዚህ ሰዓት ነው። ስነ ምግባር የጎደላችሁ ካላችሁ ምንም ማድረግ አልችልም። እንዳታስቡ ቴዲ ያስገባኛል ብላችሁ በሰላማዊ መንገድ ነው የምንወያየው፣ በስነ ምግባር ነው እንጂ ስድብ፣ ጋጠወጥ ወይም ደግሞ አላስፈላጊ ነገሮች የሚናገሩ ሰዎችን እዚህ ላስተናግድ አይደለም። ሁላችሁንም ስለማውቃችሁ ማስገባችሁ እንደየሰብጥሩ ትቀመጡና ጥያቄ ትጠይቃላችሁ። ከዛ እንሰነባበታለን። የመጨረሻ ይሆናል ማለት ነው። ጆዋር በተነሳው ጉዳይ ላይ እስኪ ሂድበት ወይስ ምን ትላለህ? ይሄ መጨረሻችን ነው የሚሆነው። እናሰናብታችሁ። ወደ ጥያቄዎቹ እንግባና ብዙ እንትን ብለናል። ጥያቄዎች ተቀበልና ጥያቄዎቹን ሰብሰብ አድርጌ ከዛ ለዛሬው አጠቃለን። ዛሬ የተነሱ በጣም ትሉ ዛሬ ለመጋበዝ ያህል ነው። ከዚህ ዛሬ የተነሱትን ነጥቦች የያዛቸውና ወደፊት ደግሞ ስፔስ ለምሳሌ ዛሬ የጥምር ጉዳይ በጣም ተነስቷል። ራሱን የቻለ ሰፊ ውይይት የሚጠይቅ ነገር ነው። መራገም ከመደገፍ ከመቃወም የበለጠ ጠለቅ ያለ ምንድነው ራሚፊኬሽኑ የሚለው ላይ በስፋት ልንወያይ እንችላለን። እና አይ ቲንክ አሁን ለጠያቂዎች እድል ሰጠ ወደ ንቅብዴቱ ነው። ስለዚህ አንድ 4 ቦታ ያስፈልገኛል እና አሸናፊን ሌሎቻችሁንም ላሰናብት። ከፋሲሊቴተሩ ውጭ እንደየ ፖለቲካ እሳቤዎቻችሁ ወይም እንደምታራምዱ ትግል ነው ማስገባችሁ። ከቲፒኤልኤፍ፣ ከፋኖ፣ ከገዢው ፓርቲ፣ ከኦነግ ምን ይቀራል? እነዚህ ናቸው ሀገር ውስጥ ያሉት። እንዲሁም ደግሞ የግል ፖለቲካ አቀንቃኝ ነኝ እኔ የዜጋ ፖለቲካ አቀንቃኝ የምትሉ ካላችሁ ማቃችሁን አስገባለሁ። ፕሊስ ይሄ የሚቀጥል ውይይት ስለሆነ እንደ መልካም ጅማሮ እዩት። ዛሬ ካልገባችሁ ቅር እንዳይሰማችሁ ቅር እንዳይላችሁ ለማለት ያህል ነው። እሺ ምን ላድርግ? እዚህ ጋር ፓናሊስቶች ላሰናብታችሁ እናንተ አንዱን እኔ ወርድላለሁ በኋላ መጣበሽ። እሺ አስሪ 2 ሰው ይኖረናል፣ 2 ቦታ ይኖረናል ማለት ነው። ሚዩት ነው ጀዋር። ቲንክ ማድረግ ይችላል መሰለህ። አንድ ሰው ወጥቶ ከተናገረ በኋላ እሱን አውደ ሌላ ሰው ማውጣት ይችላል። ቢያዳምጡ ችግር የለውም። እንደዛ ነው የምናደርገው። ስለዚህ የመጀመሪያው ሰው እዚህ ጋር የምትገባ ከገዢው ፓርቲ አፍሪካ ዩናይትድ ገብተሃል። 3 ደቂቃ ነው ያለ። ጥያቄ ነው የምትጠይቀው። ጥያቄ ጠይቀ ትወርዳለህ። አፍሪካ ዩናይትድ። እሺ አመሰግናለሁ። ጥያቄ ብቻ ሳይሆን በጥያቄ መልክ አስተያየትም ጭምር ነው የምሰጠው። የጀዋር የፖለቲካ ችግር ትንታኔ በጣም ቁንጽል ነው። ኢትዮጵያ መሰረታዊ ችግር ከጥንት ጀምሮ በኢትዮጵያ ውሃ አካላትን ለመቆጣጠር ግብጾች ባንዳዎችን እየቀጠሩ እርስ በርስ ግጭት እንድንቆራቆዝ ማድረጋቸው የነበረ ነው። ጽምዶም የዚሁ ከረንት ሁኔታ ስለሆነ የባንዳና የባዳ ጥምረት የኢትዮጵያ ህዝቦች ለራሳቸው ጥቅምና ፍላጎት እንዳይቆሙ የማድረግ የዘመናት ስትራቴጂ ነው። እሱ ግን የአብይ ችግር ነው ዋናው ምናምን የሚለው እንዴት ታያለህ ነው። ሌላው የኢትዮጵያ ብሔር መንግስት ችግር ምንጩ ችግሩ ምንድን ነው ነው። አብይ ችግሩም የመፍትሄውም ትልቁን ቦታ ይይዛል ስላልክ እሱም አካባቢ ያለው በጣም ቢታይ። ሌላ አሁን ያለው የብልጽግና የኦሮሞ
የኦሮሚያ መንግስት የዘራፊዎችና የተዘራፊዎች ግንኙነት ስትል ይሄ ግልጽ የውሸት ፕሮፓጋንዳ ነው የሚመስለው። ምክንያቱም አሁን ያለው መንግስት በኢትዮጵያ ታሪክ በሁሉም ለሁሉም የሆነ ፓርቲ ለመጀመሪያ ጊዜ የኢትዮጵያን ብሔር ብሔረሰቦች 86ቱንም አዋቅሮ የተቋቋመ ፓርቲ ነው ያለን። ስለዚህ የለውጡ ትግል የኦሮሞ ትግል ኢትዮጵያ ለሁሉም ህዝቦች ያደረገ ነው። በሴራ የተደራጁ ቡድኖች ዳግም ወደ ኢትዮጵያ የፖለቲካ መንበር እንዳይወጡም አድርጓል። ብልጽግና የፖለቲካ ሰላማዊ ዲሞክራሲያዊ ብቻ ወደ ስልጣን መውጣት የሚቻልበትን የሚያስችል የመከላከያ ሰራዊቱ ሪፎርም የማድረግ ነፃ የማድረግ ስራ ሰርቷል። ስለዚህ ይሄን መደላደል በሰላማዊ መንገድ ብቻ ስልጣን የሚያዝበት ሁኔታ በመፍጠሩ የተፈጠረ ነው ብለህ አታስብም ወይ? ይሄን እንዴት ነው የምተነትነው? ሌላ በአማራ፣ በኦሮሞ፣ በትግራይ ህዝብ የመነገድ ዘመንና ሴራ ሸፍጥ አሁን ይሰራል ብለህ ታስባለህ ወይ? ተማሪና መምህር አንበርክኮ እየገደለ የትግራይ ወጣቶችን በሁማን ዌቭ 1 ሚሊዮን ለጥፋት አላማው እየማገደ የኦሮሞን ህዝብ እያሰቃየ የፖለቲካ ተውሳክ ሁኖ ለህዝብ ቆማለሁ የሚለው ኃይል እንዴት ታያለ ነው? የስቴት ኳፒ ለመጨረሻ የ45 ቀናት መንግስት እናስወግዳለን ተብሎ ሲወራ የነበረውስ እንዴት ነው የምታየው? ፕላስ ደግሞ የመጨረሻ የመድረክ ስለ አዲስ አበባ ላይ መድረክ ስለተዘጋ ነው ጠበንጃ ያነሳው መድረክ መቼ ተዘጋ? እኔ ብቻ አውቅልሃለሁ የምለው የሸፍት ፖለቲካ ምክክሩ ላይ አሁን የሀገራዊ ምክክር ዋን ቮት አንድ ኢትዮጵያዊ ስለ ሀገሩ የመወሰን ከጀዋር ጋር አሉላ ሰለሞን ጋር እኩል ድምፅ እንዳለው የማታስቡ የ1960ዎቹ ቲሲስ እና የነ ጀዋር አንታይ ቲሲስ የመደመር ትውልድ ዛሬ አማራ ወንድሙ አብሮ የሚማር አብሮ ካምፓኒ የሚሰራው የእናንተን የፖለቲካ ሸቀጥ እንዴት ሊወስድ ይችላል ብለህ ታስባለህ? የሚል ሀሳብን ጥያቄ ለማንሳት ነው። ቴንኪው የገዢ ፓርቲ ሰዎች በጣም ከዚህ መማር ያለባችሁ ነገር እናንተ በሚዲያዎቻችሁ ለተቃዋሚ ሰዎችም እንደዚህ ለተለያዩ ድምፆች እድል መስጠት አለባቸው። ያንን መማር አለባቸው ለማለት ያው አካሄድ ያሉ ማለት ነው። ሶሪ እኔ ነኝ ቴዲሻ አካሄድ ያልኩት። ሌሎቹም ሲገቡ እንዳይደግሙት። በስድብ ነው የጀመረው። የአንተ ፖለቲካ አናሊሲስ ቅንጽን ነው ምናምን የሚባል እንደዚህ ዲስሪጋርድ የሆነ ዲሁማናይዝ የሚያደርጉ ስድቦችን ቀጣይ የምትሆን እንዳይደገም ሀሳባቸውን በልዩነት እንደዚሁ ያቀርቡ። ስድብ ግን ቢያቆሙ ጥሩ ነው። ጋይስ እዚህ ጋር ሪኩዌስት ልካችሁ ስትገቡ የምትወክሉትን ፓርቲ እንደምትወክሉ ማሰብ አለባችሁ። ስነ ምግባራችሁ ስለ እናንተ የሚናገር ነው። የምትደግፉትን ፓርቲ እንደ ፋኖ ደጋፊ ሆነ መጥተህ የምትናገረው ቃላት አጠቃቀም ምንድን ነው? የብልጽግና ደጋፊ ሆነ የምትናገረው ነገር ምንድን ነው? ስድብ እንዳትጠቀም። በሰላማዊ መንገድ የጀመርነው በሰላማዊ መንገድ መጨረስ አለብን፣ በመከባበር ማለት ነው። ስለዚህ አንደበቶቻችሁን አስተካክሉ ለማለት ያህል ነው። ማንኛውም ጥያቄ ግን አለን የምትሉትን ትጠይቃላችሁ፣ ከዛ እንሰነባበታለን። የውርቃ ዝምታ 3 ደቂቃ ነው እንድሜ። ሰላም ብያለሁ። በመጀመሪያ ቴዲ አንተንም ጀዋርንም ራጂም እና ማሜ አሉላን ትንግርቱን ሁላችሁንም ሰላም ብያለሁ። ከሰላም ባለፈ ይሄ እድል በመመቻቸቱና እንደዚህ አይነት መድረኮች ወደፊት እንዲቀጥሉ ቢበረታቱ የሚል ሀሳብን ከሰጠውኝ በኋላ ከመነሻው ጀምሮ እስከ መጨረሻው እንግዲህ ስንከታተል የነበረው እንደ ጥያቄ የምናነሳቸው ነገሮች ይኖሩናል። ነገር ግን ያው ወቅቱንና አጀንዳውን ተመልክተን ዛሬ በተነሱት ነጥቦች ላይ ማንሳት ያሉብንን የተወሰኑ ነገሮች ለማንሳት እሞክራለሁ። እሱንም ከጥያቄ ስጀምር ከጀዋር መሀመድ ነው እና የምጀምረው ጀዋርን መጠየቅ የምፈልጋቸው ነገሮች ምንድን ነው? ጀስት አሁን ኢትዮጵያም ላይ ኦሮሚያም ላይ በተለያዩ ጊዜያት ብሔር ተኮር ሃይማኖት ተኮር ግድያዎች በተደጋጋሚ ይፈጸማሉ። ለነዛ ግድያዎች፣ ለንብረት መጥፋቶች እንዲሁም ደግሞ ለመፈናቀሎች
video jing